ወላህ ላዚም በጣም አዝኛለሁ። በጣም ልቤ ተሰብሯል። የስደት መጨረሻው እንዲህ ነው። ብዙ ጊዜ የምናያቸው ሰዎች በስደት ብዙ አመት ይኖራሉ። 10 አመት፣ 11፣ 12 እስከ 15 የሚቆዩ አሉና ከዛ በኋላ አገር ሲገቡ የሚገጥማቸው ነገር በጣም አሳዛኝ ነገር ነው እና ኡሙ ሰኪና ወይም ደግሞ ዳውድ እና ሰኪና ሲገቡም ብዙዎቻችን አይተናቸዋል። ገብተውም ደግሞ ማሻላህ ወዲያውኑ ወደ ስራ ነበር የገቡት። ትናንትና ሱቃቸው ተቃጥሎ አይቼ እነሱም ልባቸው ተሰብሮ የትላንት ሳቃቸው ተሰርቆ አይቼ ሀቂቀተን በጣም አዝኛለሁ። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ልብስ እየተኮስኩኝ ነው እያወራችሁ ያለሁት። ትንሽ ጫጫታ ሊኖር ይችላል፣ ይቅርታ አድርጉልኝ። በአላህ ብዬ ብዙ ጊዜ በአላህ አልልም። በአላህ ማለት ለእኔ በጣም ከባድ ስለሆነ ዛሬ በአላህ ልበላችሁ እና እኔን አይደለም አበረታቱኝ የምላችሁ ሀቂቀተን ነው ማለት ነው። እና ኡሙ ሰኪናንና ዳውድን አበረታቷቸው፣ ቪዲዮውን እዩላቸው። በተቻለን መጠን ደግሞ ግሩፕ ይከፍታሉ ብዬ አስባለሁኝ እና ግሩፓቸውን ገብተን የስደት እህት ወንድሞቻችን ናቸው። ብዙ ገፍተዋል፣ ብዙ ደክመዋል። ሀገራቸውም ገብተው ደግሞ የሚታወቁት የማዳም ቅመሞች እቃ ምናምን ሲያዟቸው ሲያደርሱ ነው ያየ ነው። እስካሁን ብዙ ሰዎች ስሞታ ያቀርባሉ። በነ አይመን፣ በዳውድ፣ በጓደኛው በጀማል ብዙ ሰዎች ቅሬታ ሲያቀርቡ አይቼ ሰምቻለሁኝ። ግን በነ ዳውድ እስካሁን ማንም ሰው ቅሬታን ያቀረበባቸው የለም። እሱም ሲናገር ነበረ የተናገረው እስካሁን የማዳም ቅመም ነኝ፣ ቀለቤት ነኝ ያለው ይህን ያክል ብር የለኝም እንደዚህ ሲሉኝ የሰበሰብኩት ብር ነው፣ እቃቸው አልወጣም፣ አላደረስኩላቸውም። ከ6 ሚሊዮን በላይ እቃ ነው የከሰርኩት የተቃጠለው ብሎ ሲናገር ወላሂ በጣም አዝኛለሁ። ምክንያቱም እኔ 3ኛ ስደት ወጥቻለሁ። የወጣሁበትን ምክንያት እኔም እንደነሱ ለፍቼ ደክሜ ነገ አርፍበታለሁ። ስራም ባይሆን ስራ በወንድሞቼ በኩል ሞክሬ አልተሳካም፣ አልሐምዱሊላህ ማለት ነው። ግን ያው መንግስት ከዚህ ከ2 አመት በፊት ምን እንደነበረ ሁላችንም አንረሳም ብዬ አስባለሁኝ እና እኔም ቤት ፈርሶብኛል። ያኔ የሆነ ነገር በተለይ ስደት ላይ ሆናችሁ የሆነ ነገር ስትሰሙ የሆነ የሚሰማችሁ ስሜት አለ። በተለይ በስደት ላይ ለፍታችሁ ያመጣችሁት ገንዘብ ያለ ቦታው ሲሆን በጣም ያማል። ምክንያቱም ያለንበት ሁኔታ፣ የምናደርጋቸው ነገሮች፣ ትንሹ ትልቁ ሲያዘን ብዙ ነገሮችን አሳልፈን ያደረግነው ነገር ሳናርፍበት ሳንደሰትበት በቃ የሆነ ውጥንቅጡ ሲወጣባችሁ ወላሂ ትዕግስት ያለው ሰብር ያለው እንጂ ያንን ህይወት አላልፈውም። አልሐምዱሊላህ ረብል ዓለሚን በእኔም በኩል ሀታ አላህ ትዕግስቱን ስለሰጠኝ ከምንም በላይ ወድቆ መነሳትን ስላስተማረኝ በሌላ ነገር አሳይቶኝ በቃ የሆነ ጥሩ ነገር እንደሆነ ሲሄድም ራሱ ማመስገንን አላህ ስላወፈቀኝ አሁንም ጌታዬን በጣም አብዝቼ እወደዋለሁኝ። እና ኡሙ ሰኪናን ማገዝ ያለብን ሐቂቀተን እውነት ለመናገር ከገንዘብ በላይ ደግሞ ቻናላቸውን ቪዲዮቸውን እያየን ዩቲዩብ እንዲሸረተላቸው በዛም እንዲጠቀሙ እናድርጋቸው። በተቻለን መጠን ደግሞ እንባቸውን እናብስላቸው። አይታቸዋል። ባለፈው ፋሲካ ራሱ ብር ተበላውኝ 1 ሚሊዮን ነው ያለችው። እሷ ግሩፕም አለውኝ እና ያው ማሻአላ አንዳንድ እህቶች እያገዟት ነው እና ምንላችሁ ፈልጌ ነው 6 ሚሊዮን ማለት በጣም 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 ከባድ ነው። በዚህ በአሁን በተለይ ባለንበት በኑሮ ውድነት
እና የሰው ሀቅ ደግሞ በጣም ከባድ ነው ከምንም በላይ። ዳውድም ተናግሯል። የእኔ ቢሆን ምንም ችግር አልነበረውም፣ ግን የእህቶቼ የስደት እህቶቼ ገንዘብ ነው ብሎ በቃ ስበርብር ብሎ ሲያወራ ወላሂ አንጀቴን ነው የበላኝና ባለን አቅም እናግዘው ነው የምለው። እናግዛቸው፣ እንባቸውን እናብስላቸው። ሱቃቸው ሲቃጠል አይተናል። እና ስለዚህ ከዚህ በላይ ደግሞ መረጃ ምንም ልንፈልግ አይገባም። እና በተቻለን መጠን ደግሞ ቪዲዮ ሲለቁ ቪዲዮቸውን ባይለቁ ራሱ የበፊትን ቪዲዮቸውን ለጓደኞቻችን ሼር እያደረግን በእንደዚህ አይነት ነገር ልናበረታታቸው፣ ከጎናቸው ልንቆም ይገባል። የስደት እህቶቻችን ናቸው። እኛ እንዴት እንዳሳለፍ ነው እያየን ነው። ለማንም እዛ እግሩን ሰቅሎ ለሚበላ በውሸት ቪዲዮ ይዞ ይመጥቶ በቃ በውሸት እንደዚህ የሆንኩኝ ፍቅረኛሞች ነን እንደዚህ ሆነን የሚሉትን እያበረታታን ነው። ግን ዛሬ ላይ ከነ ዳውድ ጎን እንቁም ለማለት ነው የመጣሁት። እንይላቸው፣ እናበረታታቸው። ለሰው ልጅ ከገንዘብ በላይ ደግሞ ከጎኑ ስትቆሙ አይዞ በርታ ስትሉት በጣም ብዙ ነገር ይሰማዋል። ሀቂቃ ደስታን ይሰማዋል። ካደረጋችሁለት በላይ እኔ ሰዎች ከሚያደርጉልኝ በላይ ከጎኔ ሆነው በደስታዬ ጊዜ ሲገኙ በሀዘንም ጊዜ ሲገኙ ነው ሀቂቃ ሰላም የሚሰጠኝ ደስታ የሚሰጠኝና እባካችሁ እነ ዳውድን ከጎናቸው እንቁም ልላችሁ ነው የመጣሁት ዛሬ። በዚህ ላስቸግራችሁ የኔን ቻናል አይደለም እያልኳችሁ ያለሁት የወንድሞቻችን የሰኪናንና የዳውድን ቻናል እንይላቸው። በተቻለን መጠን ያው ዛሬ ሳይመጡ አይቀሩም። ግሩፕ ከከፈቱ እንግባና ከ10 ጀምረን እናግዛቸው ለማለት ያክል ነው። ግሩፕ እንዲከፍቱ ራሱ እናበረታታቸው። እኛ ለብዙ ሰዎች እኮ ብዙ ነገር አድርገናል። ምንም እጅ ላለው እግር ላለው ሰርቶ ለሚበላ በጊፍት እያበረታታን መኪና ገዝቶ ቤት ገዝቶ ትልቅ ደረጃ የደረሰን ብዙ ማቃ አለበት ቲክቶክ ላይ። ይህን ያደረጉ ማነው? የማዳም ቅመሞች ናቸው። እና የማዳም ቅመሞች በተለይ ስደት ላይ ሆነው ከስደት ለተመለሱ ለተጎዱ እህት ወንድሞቻችን ከጎናቸው ልንቆም ይገባል ልላችሁ ነው የመጣሁት። ብዙ ተናግሬ የለው ዛሬ እንደውም ተረጋግቼ ቪዲዮ ሰርቻለሁ ማለት ይቻላል። ምክንያቱም አንዳንዴ ይሰማችኋል ሰው እኔም በተለይ ያንን ህይወት ካሳለፋችሁት የሰው ሀዘን የሰው ማጣቱ ለእናንተ በቃ ቀላል ነው፣ ትረዱታላችሁ ለማለት ያክል ነው። እኔም ብዙ ስላሳለፍኩት ነው ይሄ ህይወት አልፌ መጥቻለሁ። የነገውን መውደቃያን ደግሞ አላውቅም። ወላሁ አለም። ወላሂ የሰው ልጅ ያገኛል ያጣል። ዱንያ እንደዚህ ናት። እቺን እንደዛ ስለሆነች በቃ እንደዚህ እኮ ናት ብለን ስለተቀበልናት እንጂ ባንቀበላት ኑሮ እስካሁን ብዙዎቻችን አብደን ነበርና አላኩል ሀልን ያው ዱንያ የመጣንበት ነው። አላማችን ያው ልንጠቃቀምበት እንደ እንግድነት ነው የመጣ ነው እና እስከዛም ድረስ ደግሞ ብዙ ፈተናዎችን እናያለን። ከዚህም በኋላ ልናይ እንችላለን። የሰው ልጅ ያው አንዴ ይደሰታል፣ አንዴ ይከፋል። የኛ ህይወት እንደዛ ነው እና እባካችሁ እና ዳውድን እናግዛቸው ለማለት ነው። ለእኔንም ደግሞ ያው ለሌሎችም እንዲደርስ ደግሞ ላይክ አድርጎ ሰብስክራይብ አድርጎ ለሌሎች አይተው ነዳውድ ማናቸው ማያውቃቸው ሰው ካለም ደግሞ ማናቸው ብሎ ወደዛ እንዲሄድ ላይክ አድርጎ ቫይራል ከወጣ ደግሞ ብዙ ሰው ያየዋል ብዬ አስባለሁ። እኛም ይሄን አክል ካልኳችሁ ይበቃችኋል። አላህ ወላሂ ሰብሩን ይስጣቸው፣ የሰብሩ ውሃን ያጠጣቸው። በጣም ከባድ ነው በኢትዮጵያ በአሁኑ ኑሮ። ሀቂቀተን እኔ ሄጄም አይቼው መጥቻለሁ፣ አጥቼም አይቼዋለሁ። እና በተለይ በአሁኑ ሰዓት እንኳን የታክሲ ያጣ ሰው ባለበት ሀገር ላይ 5 ሚሊዮን 6 ሚሊዮን ማለት በተለይም የሰው ሀቅ በጣም ከባድ ነው። የእናንተ ሲሆን ካገኘው እሰራለሁ፣ ካላገኘው በቃ ባገኘው እኖራለሁ፣ አላህ እስከሚያኖረኝ ድረስ እኖራለሁ ብላችሁ ትቀመጣላችሁ። ግን የሰው ሀቅ ደግሞ
በጣም ከባድ ነው። አያስቀምጧቸውም። አንዳንድ ትዕግስት የሌላቸው ሰዎች አሉ። ጠልበው ራሱ 15 ቀን ወር ካላወሯቸው ብሬን በልተዋል ነው የሚሉት። እኛ በተለይ እኛ ሴቶች ለማድረግም እንደዛው ነን፣ ለመውቀስም ደግሞ እንደዛ ነን። ከእንደዚህ አይነት ከሰው ሀቅ አላህ ይጠብቀን እላችኋለሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።